እንኳን ወደ ማርኮን ዜና በሰላም መጣችሁ። በትግራይ ክልል ያለው የስልጣን ፍጥጫ ወዴት እያመራ ነው? ህወሓት ለጄኔራል ታደሰ ወረደ ያስተላለፈው ጠንከር ያለ ማስጠንቀቂያ እንዲሁም በሳውዲ አረቢያ የሞት ፍርድ የተፈረደባቸው ኢትዮጵያውያን ስደተኞች ጉዳይ የዛሬ ሰበር መረጃዎቻችን ናቸው። አብራችሁን ከቆያችሁ ሁሉንም በዝርዝር ታደምጣላችሁ። በቅድሚያ ግን ለቻናላችን አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮን ደግሞ ላይክ በማድረግ እንድትጀምሩት በአክብሮት እንጋብዛለን። ቀዳሚ ወዳደረግነው ዜናችን እናልፋለን። በትግራይ ክልል በህወሓትና በጊዜያዊ አስተዳደሩ መካከል ያለው ልዩነት እየተካረረ መምጣቱን ያሳያል። የህወሓት ቃል አቀባይ ሚካኤል አስገዶም ለቢቢሲ በሰጡት ቃለ መጠይቅ የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ሰላማዊና ዲሞክራሲያዊ የስልጣን ርክክብ የማያደርጉ ከሆነ ስህተት ነው የሚሰሩት ሲሉ አስጠንቅቀዋል። ህወሓት ከ6 ዓመት በፊት የተመረጠው የክልሉ ምክር ቤት ወደ ስራ እንዲመለስ መወሰኑን ገልጸዋል። የፌዴራል መንግስት የጄኔራል ታደሰ የስልጣን ዘመን ማራዘም ህወሓት ያለ ምክክር የተደረገ ህገወጥ እርምጃ ነው ሲል ውድቅ አድርጎታል። በሌላ በኩል ፕሬዝዳንት ታደሰ ወረደ ይህ እርምጃ የፕሪቶሪያን ስምምነት የሚቃረንና ወደ አዲስ ጦርነት ሊመራን የሚችል ነው በማለት ስጋታቸውን ገልጸዋል። ወደ ዓለም አቀፍ መረጃዎቻችን ስናልፍ አሜሪካ በኢራን ጦርነት ላይ እስካሁን $25 ቢሊዮን ማውጣቷን ይፋ አድርጋለች። የዋሽንግተን መከላከያ መስሪያ ቤት ከፍተኛ ባለስልጣናት እንደገለጹት ይህ ከፍተኛ ወጪ የወጣው ባለፉት 2 ወራት ውስጥ በነበረ ወታደራዊ እንቅስቃሴ ምክንያት ነው። ይህ አሃዝ በይፋ ሲገለጽ ለመጀመሪያ ጊዜ ሲሆን በአሜሪካ የፖለቲካ መድረክ ላይም ትልቅ መነጋገሪያ ሆኗል። በመጨረሻም በሳውዲ አረቢያ የሚገኙ ወገኖቻችንን የሚመለከት አሳዛኝ መረጃ አለን። ቢያንስ 65 ኢትዮጵያውያን ስደተኞች ከአደንዛዥ እጽ ጋር በተያያዘ ክስ የሞት ፍርድ ይጠብቃቸዋል። ሂዩማን ራይትስ ዎች ባወጣው ሪፖርት መሰረት ባለፈው ሳምንት ብቻ 3 ኢትዮጵያውያን በሞት ተቀጥተዋል። ስደተኞቹ በሰሜን ኢትዮጵያ በነበረው ጦርነት ምክንያት ተሰደው በየመን በኩል ወደ ሳውዲ አረቢያ የገቡ መሆናቸውን ተገልጿል። ወንጀሉ የተመሰረተው ጫት ይዘው በመገኘታቸው ሲሆን ተከሳሾቹ ግን ጫት መያዝ በሳውዲ አረቢያ ሕግ እንደሚያስቀጣ አናውቅም ነበር ብለዋል። የፍትህ ሂደቱ ግልጽነት የጎደለው መሆኑ እና ተገቢ የህግ ወኪል እንዳልቀረበላቸው ሂዩማን ራይትስ ዎች አሳስቧል። የዛሬው መረጃችን ይህንን ይመስል ነበር። እናንተስ በትግራይ ክልል ያለው የስልጣን ርክክብ ጥያቄ እንዴት ይታያቸዋል? በሳውዲ አረቢያ ያሉ ወገኖቻችንን ለማዳን ምን መደረግ አለበት? ያላችሁን አስተያየት በኮሜንት መስጫው ላይ አስፍሩልን። ለማርኮን ዜና አዲስ ከሆናችሁ ሰብስክራይብ ማድረግ፣ የደውል ምልክቷን መጫን እንዳትረሱ። ስለተከታተላችሁን እናመሰግናለን። በአዲስ ዜና በአዲስ መረጃ እስከምንገናኝ ለዛሬ አበቃን።